እኔማ ሐሳቤን በእርሱ ጥየዋለሁ እኔማ ሸክሜን በእርሱ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ እኔማ ሐሳቤን በእርሱ ጥየዋለሁ እኔማ ሸክሜን በእርሱ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ የረሃብ ቀን ምግቤ ነበር እንጀራዬ ጥሜን የፈወሰው የሕይወት ውሃዬ በፍቅር የጋረደኝ ነጭ ልብስ የጌታ ይኖራል በውስጤ ልቤን እየረታ በፍቅር የጋረደኝ ነጭ ልብስ የጌታ ይኖራል በውስጤ ልቤን እየረታ እኔማ ሐሳቤን በእርሱ ጥየዋለሁ እኔማ ሸክሜን በእርሱ ጥየዋለሁ ያደረገልኝን እኔው አውቀዋለሁ ያደረገልኝን እኔው አውቀዋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከእግዚአብሔር በቀር ቸር የለም። ሉቃስ ምዕራፍ 18 ቁጥር 19። ወንጌላዊው ማርቆስም በምዕራፍ 10 ቁጥር 17 ጽፎታል። እነዚህ ወንጌላውያኖች አንዱ ከእግዚአብሔር በቀር ቸር የለም። ብዙ ደጋጎች በምድር ላይ አልፈዋል። ብዙ ቅዱሳኖች በምድር ላይ እግዚአብሔርን ሰውም መስክረውላቸዋል። ያ ሁሉ ነገር ቢጠራቀም ግን ከእግዚአብሔር በቀር ቸር ማንም የለም። ቸር ማለት ለጋስ፣ ይቅር ባይ፣ መሐሪ፣ ሩህሩህ፣ አዛኝ፣ ጭካኔ የሌለው ማለት ነው። ስለዚህ የምንነጋገርበት ዛሬ በዚህ ነው። እናንተም በተቻላችሁ መጠን የቸርነት ስራ እንድትሰሩ፣ የምህረት ስራ እንድታደርጉ፣ የይቅርታ ስራ እንድታደርጉ ያ ከሰማያት በላይ ከፍ ከፍ ያለ ዓለምን ፈጥሮ የሚገዛ ፈጣሪያችን ጌታችን የሰማይ አባታችን ፍጹም እንደሆነ ፍጹምነትን እንድትሹ ፍጹም ለመሆን እንድትሞክሩ እንዲህ ያደረግነ የእግዚአብሔር ቃል እናስተምራቸዋለን። ይህን የተናገረው የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው። አንድ ሕግ አዋቂ ወይም ከአለቆች አንዱ ቀረብ አለና ተንበርክኮ አንተ ቸር መምህር ሆይ የዘላለም ሕይወት እንድወርስ መንግሥተ ሰማያት እንድገባ
ለቀኝ ቁመት እንድበቃ በዛች የብርሃን ድንኳን የማይጠልቅ ፀሐይ የማይጠፋ መብራት ዘወትር ዘላለም በቅዱሳን ላይ የሚያበራ ሕማም፣ ድካም፣ ረሃብ፣ ጥም፣ ችግርና መከራ በሌለባት የደስታ ቦታ የቅዱሳን ቦታ ከመላእክት ጋር እኖር ዘንድ ከወዳጆች ጋር የዘላለም ሕይወት እንድወርስ ምን ባደርግ ይሻለኛል ብሎ ጠየቀው። በዚህ ጊዜ ነው ቸር መምህር ሆይ ሲለው ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ ጌታ ኢየሱስ ክርስቶስ በለበሰው ሥጋ እሱ ከሦስቱ አካላት አንድ ሲሆን ነገር ግን እኛን ለማስተማር እንዲህ ራሱን ዝቅ አድርጎ ሁሉ የሱ ሲሆን ራሱን ባዶ እያደረገ ያስተምረናል። ጌታ ከአንዱ ከእግዚአብሔር በቀር ቸር የሚባል ቸር እግዚአብሔር ነው። እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። መዝሙር 33 ቁጥር 8 ላይ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ የዋህነትን፣ ትህትናን፣ ገርነትን፣ ቅንነትን፣ ለጋስነትን ይዛችሁ እግዚአብሔር ቸር እንደሆነ ቅመሱ እዩና ታድጉ ዘንድ ዕለት እንደተወለዱ ሕፃናት የቃልን ወተት ተመኙ። ዕለት እንደተወለዱ ሕፃናት የቃልን ወተት ምሕረት፣ ቸርነት፣ ይቅርታ፣ ርኅራኄ ያለበትን የቃልን ወተት ተመኙ ታድጉ ዘንድ በእምነታችሁ ትጠነክሩ ዘንድ ያለ ሐዋርያው ጴጥሮስም አስተማረ፣ መከረ። ቅዱሳን በጊዜያቸው እንዲህና እንዲህ አድርገው አልፈዋል። የኔና የእናንተ ዕጣ ፈንታ ምን ይሆን መጨረሻው? አሁን እናስብበት የሚገባ ሰው መኖሩ ብቻ ሳይሆን የመጨረሻ ዕጣ ፈንታው ምን ይሆን የሚያሳስብ ነው። መቼም በእግዚአብሔር ምሳሌ ተፈጥሮ ሰው እንዳልሆነ መቅረት የለበትም። ስለዚህ ከቅዱሳን ጋር ስማችን እንዲጻፍ ግዴታ መትጋትና መጠንከር አለብን። መዝሙር 142 ቁጥር 2 ላይ ሕያው ሁሉ በአንተ ዘንድ ጻድቅ አይደለም። ተመልከቱ ወገኖች፣ ሕያው ሁሉ ሥጋ ለባሽ ሁሉ በአንተ ዘንድ ጻድቅ አይደለም። ምናልባት እዚህ ውስጥ እኔ ምን አድርጌ እና ላደረግኩ እንዲሁኝ እኖራለሁ እያላችሁ ስለ ራሳችሁ ሁኔታ የምትመጻደቁ ትኖር ይሆናል። ራሳችሁን ጻድቅ የምታደርጉ ትኖር ይሆናል። ምን ሰርቼ ከልጅነት እስከ እውቀት ድረስ ከመገፋት፣ ከመበደል፣ ከማዘን በቃ እኔ ያደረግኩት ክፉ ነገር የለም የራሳችሁን በራሳችሁ ፈራጅ ሆናችሁ የራሳችሁን ሕይወት የምታመቻችሁ ትኖራላችሁ። ግን ፍርድ ከእግዚአብሔር ነው ወገኖች። ጻድቁን ኃጢአተኛ ነህ ይለዋል። ስራውን መርምሮ ነው። እግዚአብሔር የሰው ፊት አይቶ አይደለም። ኃጢአተኛ ነኝ ብሎ የሚጨናነቅ ካለ ምናልባት በሕይወቱ ዘመን የሰራው ስራ ካለ መርምሮ ያጸድቀዋል። የማናዬን ማኅተሙን ወደ ገነት ልኮታልና ሉቃስ ምዕራፍ 23 ቁጥር 40 ላይ እድሜውን ልክ የሰው ሀብት ሲሰርቅ የኖረ የማናይ ያሽፍታ ወንበዴ አምላክነቱን ተረድቶ 7ቱን ታምራት ተመልክቶ አቤቱ በመንግሥትህ አስበኝ ይለው በቅን ልቦና ድሮም ጭካኔ የሌለው ሩህሩህ ነበርና የማናይ ያለ ዕድሉ ያለ ስራው አንዳንድ ሰው ያለ ስጦታው የሚገባል ያለ ስጦታው አንዳንዱ ለሚያለ ጨካኛው ምንጊዜ የሚያው ጨካኛ ምንጊዜ ቢሆን ቅሚያው ምድና የራሱ ባህሪው ነው። አንዳንዱ ግን ፍጹም የሌለበት ነገሮች አጋጥመው በማይመደብበት ስራ ተመድቦ ይሰራል። የማናይ እንደዚህ በሕይወቱ ዘመን ቢሆን አይጨክንም ነበር፣ መሐሪ ሩህሩህ ነበርና መጨረሻውን እግዚአብሔር አሳመረለት። ደመ ማኅተሙን ይዞ ወደ ገነት እንዲገባ ሆኗል።
ከአንዱ ከእግዚአብሔር በቀር ቸር የለም። ነቢዩ ዳዊትም የተናገረው ምንድን ነው? አቤቱ ያው ሁሉ በአንተ ዘንድ ጻድቅ አይደለም። ጻድቅ አንተ ያው አምላክ እግዚአብሔር ብቻ እርሱም እንጂ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ነው ያለ። እግዚአብሔር አምላካችን ቅዱስ አምላክ ነው። እናንተም ቅዱሳን ሁኑ፣ ከአሕዛብ የተለያችሁ ባበላል፣ ባለባበስ፣ ባነጋገር፣ በስርዓት ከአሕዛብ ከዓለማውያን ሰዎች ይህን ዓለም ተስፋ አድርገው የነገ የዘላለም ቤታቸውን ሳያስቡ እንብላ፣ እንጠጣ፣ እንደሰት ከሚሉት የተለያችሁ ሁኑ ማለት እኔ ቅዱስ ነኝ ልዩ ነኝ፣ እናንተም የተለያችሁ ሁኑ። ባለባበስ ፋሽን ተከትላችሁ ይሄን ዓለም መስላችሁ አወዳደቃችሁ አይክፋ፣ ለመቅሰፍትና ለመከራ ትዳረጉ ይላል። በምድርም መከራ፣ ሕማም፣ ድካም፣ ስቃይ በሰማይም የዘላለም ፍርድ ላይ ይጠብቃችሁ ይላል። እኛ አለባበስ አለን። ክርስቲያኖች የተዋሕዶ ልጆች ንግግራችን ሁሉም ነገር ስርዓት አለን። ቤተክርስቲያናችን የጥበብና የሕግ ምንጭ ናት፣ የስርዓት ምንጭ ናት። ምን ጎሏት? ሰላምን ታውጃለች፣ ታስተምራለች፣ ተፋቀሩ ትላለች። ስራን ታውጃለች፣ ሰርተህ ብላ፣ ሊሰራ የማይወድ አይብላ ትላለች። ምንድን ነው እዚህ ቤተክርስቲያናችን? ሃይማኖታችን ጠብቀን እንድንኖር ሁሉ ነገር አለ። ተከባብረን እንድንኖር በትዳር ጓደኛ አለቆችን፣ ሽማግሌዎችን፣ ካህናትን፣ ድሃውን፣ ምስኪኑን፣ ሕፃኑን ሁሉም ከላይ ከታችም ተፋቅረን ተከባብረን እንድንኖር ታስተምራለች ቤተክርስቲያን። ከሕጓ የወጣ ሰው ብቻ ነው አካሄዱ ከፍቶ የሚገኘው እና መዝሙረኛው ዳዊት በመዝሙር 129 ቁጥር 2 ላይ ምን ያለ? አቤቱ ጽድቅንማ ብትጠባበቅ ኑሮ መልካም ስራንማ ከኔ ብትቆጣጠር ኑሮ ወይም ከዓለሙ ሁሉ ከፊትህ ማን በቆመ ነበር። አሁን ወንቅሸት ለመግባት መልካም የሰራ ብቻ ይግባ ቢባል እንኳን እናንተን የማልገባም እንኳን እናንተን ማለት ቀደም ብዬ የገባሁት ማለት እኔ ከእናንተ የተሻለ ጽድቅ ስራ ሰርቻለሁ አላልኩም። ነገር ግን እንዲያው በሕይወቴ ጨክኜ ብቻዬን መጀመሪያ የገባሁት እኔ እንዲሆን ተመለስ ነበር መባል። ለምን ጽድቅ ስራ የለኝማ፣ ለዚህ የሚያበቃ በጎ ስራ የለኝማ። ስንቀያየር በጽባተ ተናገረ እየደግም በሰር አሁን ጠዋት የተማማልነው ጠዋት የተነጋገርነው ጠዋት የተወያየነው ከሰዓት በኋላ እኮ ቀይር በተለይ በዚህ ዘመን እየባሰው ሄደ። ሰው በተፈጥሮ ክፉ ነው። የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። ኤርምያስ ምዕራፍ 17 ቁጥር 9 ላይ ተብሎ ተጽፏል። በተለያየ ነቢያት ቅዱሳን ቦታ ወገኖች መክብብ ምዕራፍ 7 ቁጥር 29 ላይ እግዚአብሔር ሰዎችን ውብ አድርጎ ጥሩ አድርጎ ባርኮ ቀድሶ እንደፈጠራቸው አየሁ አለ ጥበበኛው ሰለሞን። በጥበቡ ተፈላስፎ ተመራቆ እግዚአብሔር በሰጠው የጥበብ ልቦና አስተዋይ ልብ ስጠኝ ብሎ በምድርም በሰማይም ያለው ሁሉ መረመረና እግዚአብሔር ሰዎችን አክብሮ አልቆ ውብ አድርጎ እንደፈጠራቸው አየሁ። ሰዎቹ ግን ፍርሃትን ፈለጉ። ችግሩ እዚህ ላይ ነው። እግዚአብሔር ጥሩ አድርጎ ፈጥሮናል፣ በመልኩ ፈጥሮናል። ይሄ ውስጥ እስትንፋስ እፍ ብሎብናል። ያጎደለብን ነገር የለም። ስለኛ በቀራንዮ አደባባይ ተሰቅሏል። እኛ በበደልነሱ ክፉ ዙረን ግን ሰዎች ግን ተንኮልን፣ ክፋትን፣ ብልሃትን ፈለጉ። ብልሃት ማለት ስጋዊ ብልሃት። ስለዚህ ይሄ ነው ችግሩ። ከአንዱ ከእግዚአብሔር በቀር ቸር የለም። ቸር እግዚአብሔር ነው። ምሕረት ከእግዚአብሔር ነው እና አሁንም ቸርነቱ በእኛ ላይ ለዘላለም ይኖር። ወገኖቼ መዝሙር 72 ቁጥር 1 ላይ እግዚአብሔር ልባቸው ለቀና ለእስራኤል ቸር ነው። ልባቸው ለቀና ቅን ሲሆኑ ሕግ እግዚአብሔር ሲጠብቁ ለጣዖት ሳይንበረከኩ የፈጠራቸው እግዚአብሔርን ሲያውቁ እግዚአብሔር ልባቸው ለቀና ልባቸው ለተሰበረ ለእስራኤል ቸር ነው። ከላይ የሰማይን መስኮት ይከፍትላቸዋል፣ ከምድር የምድርን በረከት ያትረፈርፍላቸው ቸር ስለሆነ ጌታ። ዘጸአት ምዕራፍ 34 ቁጥር 7 ላይ
ነቢዩ ሙሴ እንዲህ አለ፣ እግዚአብሔር አምላካችን እመኑት፣ አምልኩት፣ ውደዱት፣ ለጣዖት አትንበርከኩ፣ ለጣዖት አትስገዱ። እርሱ እነሆ ሕግን በሚጠብቁት ላይ ቸርነቱ እስከ 1000 ትውልድ ድረስ አያጥማቶች አይ ባዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድ ጸበልተኛ በመጣ ከሲኦል ያሉ አያጥማንት ይወጣሉ። መታደል ይሄ ጌታ ቸርነት እስከ 1000 ትውልድ ድረስ ዘርህን ይባርካል። ቸርነቱ በትውልድ ላይ ከታች አያጥማንት ከላይ ደግሞ ልጅ ልጆች ሁሉ ይባረካሉ እስከ 1000 ትውልድ ድረስ። አንተ መካከል ላይ ሆነ አንተ ግንዱ ዛፍ ሆነ ከታይ ስር ከላይ ቅርንጫፍ ሁሉ የጌታ ቸርነት የእግዚአብሔር ቸርነት የእግዚአብሔር ቸርነት ምድርን መላች። መዝሙር 32 ቁጥር 5 ቸርነቱ እንዲህ በሁላችንም ላይ ሆኖ ይገኛል። ነገር ግን አለ ሕግን በሚያፈርሱና ኃጢአት በሚሰሩት ላይ ደግሞ በቸርነቱ ፈንታ መዓቱ የአባቶችን ኃጢአት በልጆች ላይ እስከ 3 እና 4 ትውልድ ድረስ አባት በበደለ ልጅ ምናልባት የታመምነ ምናልባት አሁን አንዳንድ ጊዜ የተደናገረና አባቶች በድለው እንዳይሆን አባቶች ግፍ ፈጽመው እንዳይሆን እግዚአብሔር ይቅር ይበለና እና ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ቸር እግዚአብሔር ነው አለ ጌታ ኢየሱስ ክርስቶስ። ታዲያ ይሄንን ሲነጋገሩ መጀመሪያ ወንጌላውያኖች ያሉትን ልጨርስላችሁና አንተ ቸር መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ? አትግደል፣ አታመንዝር፣ በሐሰት አትመስክር፣ የወንድምህን በሬውን፣ ላሙን፣ አህያውን አትንካ፣ ሚስቱን ወይም ደግሞ ባሏን አትንኪ፣ ለሴቱም ለወንዱ። ስለዚህ ይህን ብታደርጉ የዘላለም ሕይወት ትወርሳላችሁ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። መጨረሻዋና መጠቅለያዋ ደግሞ ወንድምህን እንደ ራስህ ውደድ። ይሄ ሁሉ ካደረግ የዘላለም ሕይወት ትወርሳለህ። እግዚአብሔርን ካመለከው ሰይፉ ጨንገር ሻንጌት ጠቋር ወይም ደግሞ ሻህንበሶ ሳትሉ ለሰይጣንና ለሰራዊቱ በሰማይና በባህር ቤት በተራራው የአድባሩ የተራራው ቆሌ ያላችሁ ዛፉን ቅኔ እየቀባችሁ ከዛፉ ስር ቡና በመከደምና ጫት በመቀጥቀጥ ጫት በመቆርጠም ሌላ አምልኮ ሁሉን የፈጠረ ጌታ እያለ የአባቴ አምላክ የእናቴ አምላክ አንዱን ከማጀት አንዱን ከጓዳ እያደረጋችሁ ህብረቱ ከፍ እየላያችሁለት ድሮ እያዞራችሁለት ጃኖ ሌላ ያው ከኔ ይልቅ እናንተ ታውቁታላችሁ። እኔ ከእናንተ የሰማሁትን ነው። ይሄ ሁሉ ማድረግ ትታችሁ ለሰይጣንና ለሰራዊቱ እነሆ ለሰማይ ጭፍሮች ለአጋንንት ሊማረግ ትታችሁ ለሰራዊት ጌታ ለእግዚአብሔር ሁሉን ለፈጠረ ሁሉን ፈጥሮ ለሚገዛ ቅድመ ዓለም ለነበረ ዓለምን ፈጥሮ ለሚገዛ ዓለምን አሳልፎ ለዘላለም የሚኖር በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለበት በስጦታው ንፍገት የማይገኝ ለጋስና ቸር አምላክ እሱን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ ውደድ። መጨረሻው ግን ላለመስረቅም ላለመግደልም አብሮ ለመብላት ለመጠጣት ተዛዝኖ ለመኖር በሰላም ለእድገታችን ለልማታችን በትዳር ያላችሁ ለትዳር ልጅ ለማሳደግ በሀብት በትዳር ላይ ጥሩ ኑሮ ለመኖር በምናኔ ያለ ነው። ገዳማችን ዳር ደንበሩ ተከብሮ ሁሉም ምዕመናን ገበሬው ከምርቱ ነጋዴው ከወረቱ ከ10 አንድ እያወጡ ቅዱሳን መነኮሳትን በጸሎት አስቡን እየተባለ ማሳ እንዳላቸው መሬት እንዳላቸው አካባቢው ሰር እያረሰላቸው እንዲህ ነው በየገዳማቱ። ይሄን እድል ያላገኘ ወንቅሸት ነው። ወንቅሸት ግን አሁን እንዲያውም ብቻ እርዱን ለምንባል የጣፈንቴ ነገር ሁሉ እንዳለቃው እንደ መሪው ስለሆነ በእኔ ላይ የጠጣለ ፈተና ዲያብሎስ እንደተሰጠኝ ክብር አይደለምና አሁን የወረድ ብዬ
ቤተክርስቲያናቸው ብሰራላቸው እነሱ ቁጭ ብለው ብቻ ቢሳለሙ የትኛው ቦታ በዞኑ በቃ እኔ ወረድ ብዬ እርሻቸውን ባርሽላቸው እስከ መነኮሳቶች እስከ ጠበልተኞች እንደ ተሰብስበን ድብ እናስላቸው ተሰብስበን ድብ እንሸከምላቸው ደስታቸው አባቶች ናቸው። በጸሎት ይረዱናል። አትርሱን ብለን እንምጣ፣ ገንዘብ እንስጥ፣ በጉልበት እንርዳ፣ እንተባበር። አለሞንዳ የለም ይሄ እኔና እናንተ ብቻ ነን ይሄን የምናደርገው። የእግዚአብሔር መንፈስ ጠርቶ ያመጣችሁ እኔና እናንተ አንጨካከል። ያው ያያችሁ ሌሊት ተነስተው ሲሰሩ አይታችኋል። እኔም ሌሊት በ6 ሰዓት በ8 በ9 ሰዓት እንቅልፍ የምን እንቅልፍ ስራ ከፊቴ ላይ ታላቅ ስራ ይሄ ሁሉ ህዝብ የሚድንበት ይሄ ሁሉ ህዝብ እንኳን የመጣችሁ ስሙን ጠርቶ የሚድኑበት ታሪካዊ ቦታ በመንፈስ ቅዱስ አርቄ እየተሳለምኩት እንዴት ያለ እንቅልፍ ነው! እንዴት ያለ መኝታ ነው! ስለዚህ አሁን ሰዎች ስለበዛችሁ ነው እንጂ ሌሊት ቀን በጥምቀቱም በስብከቱም እንውላለን። ወይም ደግሞ ጸበልተኛ ሳይበዛ ሰራተኛ ከ70 በላይ ሰራተኛ ቀጥሬ ነበር። እኔ ሌሊት ቆፍራለሁ፣ ቀን እነሱ እንዲወጡ አደርጋለሁ። በኋላ ጸበልተኛ እየጨመረ ሲሄድ ደግሞ ጸበልተኞችን ማስተባበር ጀመሩ። ስንት ጀግኖች! በእውነት እግዚአብሔር በየሄዱበት ይቅናቸው፣ በየሄዱበት እግዚአብሔር ይባርካቸው። ስንት እዚህ ውስጥ የተቀበረ ድንጋይ ከዚህ እስከ ጫፍ ድረስ ምን ቦታው አሁን እኮ ይሄንን ለምሳሌ ያለ መቅበሪያም ስለሌለን ይሄን የተደረደረ ድንጋይ አሁን እንቅበር ብለን ይሄን ዙሪያው ተቀብሮበት የት ላይ እናደርገዋል? ስለዚህ ያሁሉ ስቃይ ያሁሉ ድካም ያሁሉ መከራ አልፎ ነው ወገኖች እዚህ ላይ ደረሰ። ዛሬ እንዲህም ወብላችሁ ቁጭ ብላችሁ ይሄ ፀሐይ የሞቃችሁ ቅዱስ ቃሉን የምትሰሙበት ያሁሉ መከራ ላባችን እያጨቀጨቅን መሬቱን በላባችን ነበር መሬቱን እና ይሄ የወንቅሸት ድልና የኔት ይሆን እንጂ ሌሎቹ ገዳማት መሬት ካላቸው የአካባቢ ሰው ያርስላቸዋል፣ በይለግስላቸዋል። ካዘመረው አዝመራ አትርሱ ብሎ ይሰጣቸዋል። ነጋዴውን ከወረቱ አባቶች በጸሎት አስቡ ብለው ይሰጣል። እንደዚህ ነው። ይሄ ገዳም ማለት ለዓለም ነው የሚለቀስ፣ ለዓለም ነው የሚጸለይበት። ዓለሞች ደግሞ ለዚህ ገዳም መርዳት አለባቸው። እንደዚህ ተባብረው ተፋቅረው እንዲኖሩ ዋናው ነገር ወንድምህን ለራስ ውደድ የሚለው ነገር ከላይ አለቃ እንድታከብር ያደርጋል። በትዳር ጓደኛ ተከባብረህ እንድትኖር፣ ሽማግሌዎችን ካህናትን እንድትወድ፣ ሕፃኑን በስርዓቱ እንድታሳድግ፣ ሁሉንም አጠቃላይ የቤተክርስቲያናችን ስርዓት ሰላም ናት ወገኖች። ሕጉን ለሚጠብቅ አሁን ችግሩ ከሕጉ የሚያፈነግጥ ከሆነ ያው እኔ ጋር ናቸው ወገኖች። ዝንጀሮ አሁን እንደው ክምሩንም በሉት ወይም ደግሞ አዝመራው በሉት አንዳንድ የጠባቂዎች ዛልም ይበሉ ይድከማቸውም ይተኙ ወይም ደግሞ አጣንቷቸው ወደ ሸለቆው ይወርዱ ሲጠባበቅ የኖረ ዝንጀሮ ያቀሙን ሽምጥጥ አድርጎ በልቶ ቢሄድ እኮ ችግር አይኖርም። የቱን ያህል ይበላል? ደረማምሶት ነው የሚሄድ ምቀኝነት አይደለም ወገኖች። ክምሩ ሲወጣ በትንትን አርጎት ምቀኝነት ይህ ስጋ ለባሽ ምቀኛ በቃ እኔ ከሞት ሰርዶ አይቀር የማለት ሁኔታችን ያቅሙን በልቶ ይሄድ አንድ አካባቢ በልቶ ይሄዳል። የተረፈው ነው ይጠብቃል፣ ያገበር ይብላል። ነገር ግን ብትንትን እና እንዲህ መሆን የለብንም። ካሉ ከእግዚአብሔር በቀር ቸር የለም ወገኖች። ቸር እግዚአብሔር ብቻ እና በቸርነቱ በይቅርታው በምሕረቱ ይመልከተን ጌታ። እርሱ የቸርነቱን ስራ ይስራልና። ሉቃስ ምዕራፍ 1 ከቁጥር 19 ላይ የካህናት አለቃ የሆነው የዮሐንስ አባት ዘካርያስ ደግ እንደሆነ ዘካርያስና ኤልሳቤጥ በእግዚአብሔር ዘንድ ጻድቃን ነበሩ። ተመስክሮላቸዋል። ጻድቃን ናቸው። ጻድቅ ማለት እውነተኛ፣ ቅዱስ ማለት የተለየ። ስለዚህ ዘካርያስና ኤልሳቤጥ በትዳር እንደናንተ ሲኖሩ፣ በክህነት እንደ ካህናቶች ሲኖሩ፣ መቅደስ እያገለገለ በተራው በጊዜው በሰሞኑ ተግቶ ሌሊት ከእንቅልፍ ነቅቶ ቀን ከድካም ተግቶ ሲያገለግል እነሆ እግዚአብሔርን መስክሮለታል። ሕዝቡም ደግነቱን ጻድቅነቱን አውቀዋል። እግዚአብሔር
ዘካርያስና ኤልሳቤጥ ጻድቃኖች ነበሩ። አፋቸው ከጸሎት እጃቸው ከምጽዋት አይለይም። የተጣላውን ሲያስታርቁ፣ የተራራቀውን ሲያቀራርቡ፣ የደከመውን ሲያበረቱ፣ የዛለውን ክንድ ሲያጠነክሩ፣ ቃለ እግዚአብሔር ይመክራል፣ ያስተምራል፣ ያለውን ያበላል፣ ያጠጣል። እነሆ በስርዓቱ በጊዜው ገብቶ መቅደስ ያገለግላል። ይሄ ሁሉ እያደረገ በጻድቅነቱ የተመሰከረለትና የተመሰከረላት ባልና ሚስቶች ነበሩ። እንዲህ በእውነቱ በትዳሩ ዓለም ስትኖሩ ደግነታችሁ በአካባቢ ሰዎችም በእግዚአብሔርም የተመሰከረላችሁ እንዲሆን የጌታ ፈቃድ ይሆንላችሁ። በከንቱ እንዲሆን ከመጠራትና ሉቃስ ምዕራፍ 1 ቁጥር 6 ላይ ዝቅ ብዬ ጀመርኩላችሁ። ወደ ቁጥር 13 ከፍ ብዬና ወደ ቁጥር 19 ላይ እንዲህ የሚል ተጽፏል። የራማው ልዑል ቅዱስ ገብርኤል ሁሉ ነገር ሞልቶለት ጻድቅነቱም ተመስክሮለት በመቅደስ አገልግሎት ተግቶ የሚኖረው ዘካርያስ ሀብት ያለው ንብረት ያለው በቤቱ ሰላም ሰፍኖ ልጅ በማጣቱ ብቻ ሲያዝን ሲተክዝ ይኖር ነበር። በዚህ ዓለም ላይ መቼም ሞልቶ አይገኝም። ፍጹም ፍቅር ካለ ባልና ሚስቱ የሚበሉት የዛን ታህል ይሆናል። የሚበሉት ሀብት ካላቸው ፍቅር ይነሳቸዋል። ፍቅር ሀብትም ካለ ጤና ያጣሉ። የሚበሉት አይስማማቸው። ፍጹም በቤት ውስጥ ሰላም እንጃ ማን ይሆን በምድር ላይ ከማህፀን እስከ መቃብር ደስ ብሎት የሚኖር ማለት ነው አለ ከእናንተ መካከል ከማህፀን ከተወለደ አንስቶ እስኪሞት ድረስ እንደው ደስ ብሎት መከፋትን ሳይ አንድ ቀን ሳይከፈው የሚኖር የለም። ስጋ ለብሶ ያለ መከራ። ስለዚህ ዘካርያስ ሁሉ ነገር ሞልቶለት ሳለ በደግነቱ ተመስክሮለት ሳለ ልጅ ግን የለውም። ልጅ በማጣቱ እያዘነ ይኖር ነበር። ይህንን ሐዘኑን፣ ጸሎቱን፣ ልመናውን፣ እንባውን፣ የቅን አገልግሎቱን፣ የጽድቅ ስራውን የተመለከተ እግዚአብሔር ካፈጀ በኋላ ገብርኤልን ላከለት። ቅዱስ ገብርኤልም በመሠዊያው በስተቀኝ ድንገት ዕጣን በሚያጥንበት ጊዜ ታየው። ዘካርያስ ደነገጠ፣ ተጨነቀ፣ ፈራ። ገብርኤልም አጽናኛችን ነውና የሰውን መጨነቅ አይፈልግምና ዘካርያስ ሆይ አትፍራ፣ አይዞህ፣ ጸሎትህ፣ መልካም ስራ ሁሉ የክህነት አገልግሎትህ ወደ እግዚአብሔር ደርሶልሃልና ልመናህ ወደ እግዚአብሔር ደርሶልሃል። ስለዚህም እግዚአብሔር ልመናህን ሰምቶ በእርጅና እንደ አባት እንደ አብርሃም ልጅን ይሰጥሃል። ወንድ ልጅ ትወልዳለህ። ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙም ዮሐንስ ይባላል እያለ ያነጋገረው ነበር። ይሄ በዘካርያስ ዘንድ አይደንቅም። ዘፍጥረት ምዕራፍ 17 ቁጥር 19 ላይ፣ ዘፍጥረት ምዕራፍ 18 ቁጥር 10 ላይ እነሆ ሥላሴ በአብርሃም ድንኳን ተገኝተው ሳራ እንደ ዛሬ ሁሉ የዛሬ ዓመት እመጣለሁ፣ ሚስትህ ሳራም ወንድ ልጅ ትጸንሳለች፣ የዛሬ ዓመት ወንድ ልጅ ትወልዳለች፣ ስሙም ይስሐቅ ይባላል አሉ። ሥላሴ ናቸው የይስሐቅን ስም ያወጡለት። ይስሐቅ የሚለው ስም ከእግዚአብሔር የተገኘ ነው ወገኖች። እንግዲህ ዮሐንስ የሚለው ስም ገብርኤል ነው፣ ስሙ ዮሐንስ ይባላል አለው ቅዱስ ገብርኤል። ይስሐቅ የሚለውን ግን ራሱ የሰራዊት ጌታ እግዚአብሔር ነው። ሳራ ትወልዳለች፣ ስሙም ይስሐቅ ይባላል። ዘፍጥረት ምዕራፍ 17 ቁጥር 19 አለና አብርሃም በ100 ዓመቱ ሚስቱ ሳራ በ90 ዓመቷ የይስሐቅን መወለድ እያነበበ ለሌሎቹ እየተረጎመ እያስረዳ ዘካርያስ የራማው ልዑል ቅዱስ ገብርኤል ሁልጊዜ በእግዚአብሔር ፊት የሚቆመው ከሰማይ ወርዶ ከእግዚአብሔር ተልኮ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙ ዮሐንስ ይባላል ሲለው አይ አለ ዘካርያስ፣ እግዚአብሔር ከአምላካችን በቀር ፍጹም የለም ማለት ቸር የለም፣ ቸርነት ከጌታ ነውና አይ እኔ አርጅቻለሁ፣ ሚስቴም የመውለጃዋ ጊዜ አልፏል፣ ሙቀት ልምላሜ ተለይቷታል። ይህ እንዴት ይሆናል?
ቢሆንም አይሆንም እሺ ብላችሁ ተቀበሉ። ምን አለበት? እኔ ያ ባይሆን ያልሆነውን ራእይ ነው። እኔ ህልም አሁን ብዙ ሰው ቢነግረኝ አልፈልግም። እኔ የእውነቱን እንደግ አሟችሁ ከሆነ እንዲሆን የሚያመኝ ቸግሯችሁ ከሆነ የሚቸግረኝ ደስ ይለኛል። ህልም ይለኛል። ያሁን ይሁን አይሁን ደግሞ ሲደርስ ታይዋለህ። አይዞህ ህልም በጊዜው ይተረጎማል፣ በጊዜው ይፈታል። ልክ ነው። ህልም አለ። ህልም ቅዱሳን አባቶች እንዲሁም መላእክት በህልም አባቶቻችን ይመሯቸው፣ ያስተምሯቸው፣ ይመክሯቸው ማለት ነበር። ያ ሁሉ እንዳልዘረዘር ከመጽሐፍ ቅዱስ ብዙ እነ ዮሴፍን የመሰሉ ህልም ተርጓሚዎች ነበሩ። ህልምም ያሉ ነበር። ፈርዖን ህልም አይቷል። ናቡከደነፆር ህልም አይቷል። ዮሴፍ ህልም አይቷል። በህልም ተረድቶ ነው ሕፃኑንና እናቱን ወደ ግብፅ ሽሽ ሄሮድስ እስኪሞት ድረስ ብሎ በማቴዎስ ምዕራፍ 2:4 ጀምሮ የእግዚአብሔር መልአክ ለዮሴፍ በህልም ታይቶታል። ሉቃስ ምዕራፍ 2:10። ስለዚህ ህልም አለ። ነገር ግን እኔ ብዙም ደስ አይለኝ። እኔ አሁን እንዲህ ባለች የህይወት ዘመናችን መልካም ሰርተን ለማለት የተጨበጠውን ነገር ምን እንስራ፣ እንዴት እናድርግ፣ ለዘላለም ቤታችን ጽድቁን መልካሙን ነገር ለትዳራችሁና ለኑሯችሁ ደግሞ የጤናውን ጉዳይ የትዳሩን ጉዳይ ተወያይተን በይሽ ምድር በማንመለስባት ዓለም ላይ መልካም ስራ አስቀምጠን ለማለት ይሄን መወያየት ሲገባል ዝም ብሎ ደግሞ በሰሞኑስ ትላንት የመጡ እንግዶች ነበሩ አሉ። አዛ እንግዲህ መስተንግዶ ክፍል ማንኛውም የገባ እንግዳ እዛ የገዳሙ ስራ ጠይቆ እንዲገባ ማህበሬ ያስቀመጣቸው መነኮሳት አንድ ክፍል ሰጠን አስቀምጠናል እና ሲሏቸው ከአዲስ አበባ ነው የመጡ አሉ። ሲመጡ አርሴማ ሰዳን ነው አሉ። መቼም መታደል ነው። እኔ ይህ ሁሉ ድል ሳይገጥመኝ ከዚህ ደረስኩ። አርሴማ እኔን አነጋገረኝ። ረንጆ አይቻትም አለው። እናንተ ድለኞች ናቸው። ለዝም ብላችሁ አልፋችሁ ከላይ የተገኛችሁ ሰዎች ናቸው። በደረጃ ሳይሆን በሊፍት ነው የወጣችሁት። ለአርሴማ ላከችን አሉ ሲገቡ። በበለገው ደግሞ ተሰላምተዋቸው ሲል ዛሬ መውጣት አለባችሁ አለችና አርሴማ ከአዲስ አበባ ወደ ወንቅሸት ላከቻቸው። ከወንቅሸት ደግሞ 3 ቀን ሳይውሉ ሳያሩ አንድ ሱባኤ 7 ቀን ሳይሞሉ ውጡ አለቻቸው። ይሄ መታደል ነው እንግዲህ አይደለም ነው አይደለም ለእናንተ ልትወዙ እድላቸው ሁሉ ወርዳ አነጋግራቸው ይሆናል። የድለቢስ ሁልጊዜ ለመከራ የተፈጠሩ ወርዳ አይደለም። ስለዚህ ግን እንዲህ አይነቱ ሞኝነት ግን እኔን አይነካኝም። የእግዚአብሔር መልአክ እዚህ ወርዶ እንዲህ ቢለኝ እኔ ስራውን ብቻ ዋናው ተቀባል ከቅኔ ጋር ያለውን እንቅስቃሴ እንጂ አሁን እሺ እኔ ባይታው ነኝ አይደለም እስከ ሞት ድረስ መልአክ ከራሴ ያርፍም ብያለሁ። እስከ ሞት ድረስ ጫማ አለብስም ብያለሁ። እኔ መልአክ ነኝ ብሎ አሁን ከፊቴ ላይ ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይቀይራል ተብሏልና ሁለተኛ ቆሮንቶስ ምዕራፍ 11:14 ዶታቻ ሰይጣን ራሱ እኔ ሚካኤል ነኝ እኔ ገብርኤል ነኝ እስከማለት ራሱን ይቀይራል። አልገባቸው ምስጢሩን አልገባቸው። ብቃት ለሌላቸው ሰዎች ብቃት ያላቸው ችሎታ ያላቸው ከእግዚአብሔር ጋር ከአምላካቸው ጋር ተነጋግረው ማንነቱን ያውቁት ወይም ደግሞ በስራ ሰይጣን ከሆነም ሰይጣንነቱ መልአክ ከሆነም መልአክነቱ እስኪለይ ድረስ በትዕግስት ተጠባብቆ ሳይስገበገቡ የተባለውን ነገር ለመፈጸም እንደ ሔዋን እነሆ እግዚአብሔር ተመኝቷችሁ ነው እንጂ እግዚአብሔር ቢወዳችሁማ ይሄንን ብትበሉ እውቀት ይገለጽላችኋል። ይሄ ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ቀይሮ እያለሳለሰ እየወደቀ እየተነሳ የትህትና ሰው መስሎ ሰውን ያሳስታል። ከክብሩ ከደረጃው አልቆታፍ ይጥላል። አሁን ለዛን ሰዎች አነጋግራቸው ይሆናል ያላየውም ሲነጋገሩ አሁን ያልነበሩ ነገር ግን ይሄ ሁሉ የገባውትን ቃል ኪዳን ጫማ አለብስም ለራሴ ላይ ምላጭ አላደርግም ቢል አሁን ገብርኤል ነኝ እንግዲህ ወደዋለሁ ገብርኤል አይደለ እኔ ገብርኤል ነኝ ብሎ ጠጉርን ተላጭ ጫማ ልበስ ይበቃሃል ልጄ ደክመሃል እንዲቆረፍ ተዝናና አይደል እግዚአብሔር ይስጥልኝ ተለያየን እሺ እኔ ገብርኤል ወደዋለሁ አይደል ይሄን መልእክትን አልቀበል ይሄን መልእክት ለፍጹም አላደርገው ይሄ ቃል የገባው እስከ ሞት ለምን ቀየረው ባለመቆረጤ የሚጣላይ ከሆነ ይጣላኝ እንጂ እኔ ቃል ገብቻም አልቆርጥም።
ጊዜ አይቼ ቀን አይቼ ልበጥሰው ልቆርጠው ልበጠረው ላስተካክለው አይደለም የገባሁት እስከ መቃብር ድረስ። ስለዚህ ሞኛ አትሆኑ እሺ። መከራዋን አታብሏት። እሺ ቅድስት አርሴማ እናታችን በሰማዕትነት ያለፈች ናት። የእግዚአብሔር ስም እኮ በከንቱ መጠራት የለም። የእግዚአብሔርን ስም በከንቱ አታንሳ። ዘጸአት ምዕራፍ 20 ቁጥር 3 ላይ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌላ አምላክ አታምልክ ካለ በኋላ የእግዚአብሔርን ስም በከንቱ አታንሳ ይላል። ሳይገባችሁ እሺ አነጋግራችሁ ወይም ደግሞ መላእክት እየወረዱ የሚያነጋግሯችሁ ካለ ለኔም ጸልዩልኝ። እሺ ለኔም አትርፉ። ገሌና እገሌን ውውን እየመረጡ እኮ ነው። ጥሩን እየመረጡ ሊቅለሰለሰውን እየመረጡ አይንሰልሽ። አሁን የሁሉ አንገቱ የሚደፋ ወደ ሀገሩ ሲሄድ የቤት ምንድነው የዳሪ አልጋ የቤት ቀጋ ሞልቷል። እዚህ ሲቅለሰለሽ አይተሽ እዚህ አጭቼ ነው ሰድብት ስታሪ ስትተክል ትኖሪያለሽ። ከቤተ ክርስቲያን በሽተኞች ጤነኛ መስሎ ይታያሉ። ከቤተ ክርስቲያን ክፉዎች ደግ መስሎ ይታያል። ሁልጊዜ ወንጌል ቃል ነው የሚሰበከት ያደለ ያንን የድሮ አመሉን ይተውና ይቀለሰለሳል። ከዚህ ስታዩ ደግሞ ደግ ይሄንስ ባገባው ትላለች። እዛው ተዳለ ስታር ትኖራለች ዘመኗን በሙሉ። ይሄ ጥሩ አይደለም። እግዚአብሔር አምላክን በተስፋ መጠበቅ እንጂ በቤተ ክርስቲያን ላይ ሁሉ ደግ እንዳይመስላችሁ። እንደውም ተስፋ የቆረጠው ስራ ያጣው መረሻ የሌለው ሌላ ማንዘረዝረው ነገር ችግር የደረሰበት መጥቶ እዚህ ቤተ ክርስቲያን ይቀመጣል። ይሄ ቤተ ክርስቲያን ቤቱን የሞቀ ቤቱን ጥሎ ይመጣልሻል። የሞቀ ቤቷን ጥላ ትመጣለች። ምንም ይሄ ጸበል ቦታ ስለሆነ ሁሉ ክፋራጅ ነው ይባላል። ይሄ ጸበል ቦታ ነው። ነገር ግን አንዳንድ ጊዜ ሰዎች ለአንዳንድ ገዳም ምነው ያን ክፉ ስራቸውን መረሻ ሲያጡበት፣ ተማሪውም ኤፍ ሲመጣበት፣ ትምህርቱ ሲፈናቀል፣ ወላጅ ሲጠላው፣ አንተ ድለቢስ ጠማማ ሲሏቸው ወደዚህ ይጠጋሉ። ምርጫ መስሏቸው እና ሁሉ ደግ ነገር የሚገኝ እንዳይመስላችሁ መመርመር ነው። እንግዲህ እነዛ ሰዎች ተነጋግረው እኔ መቼም ያላየሁትን ነገር ይሄ ነው ብያለሁ። ተነጋግረው ሊሆን ይችላል። እኔ ግን ቢያነጋግረኝ አልቀበልም። ዛሬ ወጣ አልወጣም ይሄ ለሰባት ቀን ከመጣሁ 7 ቀን መቆየት አለ። እኔ እንደ ቃል ያለው የምመላለስ ሰው አይደለም። እኔም የእግዚአብሔር ፍጥረቱ ነኝ። እኔም እግዚአብሔርን አመልከዋለሁ እንዳለ። ስለዚህ በራሴ ውሳኔ የገባሁትን ቃል ኪዳን መፈጸም እንጂ ዛሬ ወጣ ዛሬ ተነሳ። ዛሬ ደግሞ የሚታያቸው አክስታቸውን እየመሰለች ነው ወይም ጓደኛቸውን መስላሉ ወይ ራሷን መጣለው ያንን ዘባባዋን እዛ በክብረት ተገለጠው ደማን አፍስሳ የሞተች ጻድቅ እና ሰማዕት እናታችን ናትና ዛሬ ያጥቷችሁ አይደለ ፋሽን እየለበሳችሁ ሃይማኖታችሁን አቀላችሁ ስታሰድቡ ብትኖር እሷ እኮ በሰማዕትነት ያለፈች ቅድስት አርሴማ ክብሯ በላያችን በሁላችን ነው ይደርልና ወለ ግን ትውልድ እንደው በፈለገው ባልፈለገው ሰዓት እኔ አይመስለኝም። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይቀይራል። እሷን ሳይሆን እኔ አሁን ሰይጣን ተመሳስሎ እንዳይፈትናችሁ ውጣ ግባ ገሊትና ግቢ ገሊና ግባ እያለ ደግሞስ ወቅሸት ላይ አሁን ይሄ አለመኖሩን በጣም አመሰግናለሁ። ጫካው ለሰው እየተመቸ ነው አይደል? ከሌላው ማልቀሰው ቁጥቋጦ በሌላው በቁጥቋጦ የሱባኤ ቦታ የሚባለውን እንደዛ ባለው ፈረፈረ የሚገባ እኔ መሰለደን አንዱ ዛፍ ብቻ አመት አይቀመጥም። ምን ችግር አለ? ለሰው እየተመቸ ነው። ግን ከዚህ ቦታ ላይ የወቅሸቱ ቅዱስ ገብርኤል አገባት ብሎኝ አገባው ሲባል አልሰማሁም። አቤልዮ ብሎኝ አገባው ሲባል አልሰማሁም። እሺ ባገባቡ ተስማማነ ተጋቡ። ኋላ ስትፋቱ ደግሞ ማን አፋታ ይልቱ ማራፋታ ስለዚህ እኔ ወቅሸት ቅዱስ ገብርኤል ይሄን ስራ አልመርጥለትም እንጂ እዚህ ላይ ተነብሮ የማይሰጥ ነገር የለም። ባለምኝ ይሰጥሻል። ሚስት ለምን ይሰጣል? ጌታ ብቻህን አትቀርምና። ነገር ግን ስትጋቡ ገብርኤል አጋባ፣ ስትፋቱ ገብርኤል አፋታ። ለዚህ አይመጣም ስጡፍ አይገኝም። አፋቻ አጋቢ አይደለም። የቤተ ክርስቲያናችን ስም ጥራት ዞን ይሄ ህገ እግዚአብሔር እንዲከበር ነው ፈልገው የሚያዋጣው። ገና ገዳሙ ሳልቆረቆር ገዳሙ ወደ ገዳሙ ሳልገባ ትናንት እንደው ለልጆች እዛ መነኮሳት ጋር ስነጋገር ነበር። አንተ ወደ አሰቦት ቆርጬ ነበር። ይሄን ቦታ ገዳም ሳልሰራ እንዳልሞት ቦታ ይሄ ነው ተቀመጥ ይለኛል እግዚአብሔር እና አሰቦትን አይቼ መጣሁ። ምንም ከዛ እንደኖር አልፈለገ ለካ አዙሮ ከተወለድኩበት ሀገር እንደኖር አይፈለገ እና
ካሉ ከእግዚአብሔር ጋር ፍጹም የለም ማለት ቸር የለም በተባለው ያ ባለጸጋ ወይም ደግሞ ያ ታላቅ ሰው በእስራኤል ምድር የሚኖር ታላቅ ሰው መምህር ሕግ አዋቂ በርከካልና ምን ባደርግ የዘላለም ሕይወት ወርሳለሁ አለው። ቅድም የተነጋገርነውን አትስረቅ አታመንዝር እያለ ነገረው። ይሄንማ ሁሉ አለ ያ ሕግ አዋቂ ከልጅነቴ ጀምሮ ከማህፀን እስካሁን ድረስ አድርጌዋለሁ። ወይ መታደል! ይሄን ሁሉ ግን ፈጽሞ መኖር ተመልከቱ ወገኖች። እኔ የምትለኝው ሁሉ 10ቱ ቃላት ኦሪትን ፈጽሜው አክብሬ ሕግ ጠብቄ እኖራለሁ። ከዚህ የበለጠ ምን ባደርግ ነው የዘላለም ሕይወትን ወርሳለሁ? በል ያለን ሁሉ ሀብት ሽጠህ ለውጠህ ለነዳያን ስጥ። ይሄን ካደረክ በኋላ ባዶ እጅህን ተከተለኝ። ሀብት የለ፣ ንብረት፣ በሬ የለ፣ ላም የለ፣ ሁሉን ለነዳያን መጽውት በተነ፣ ለነዳያን ሰጠ፣ ጽድቁ ለዘላለም ይኖራል። መዝሙር 111 ቁጥር 9 ላይ በተነ፣ ለነዳያን ሰጠ፣ መጸወተ። ምስኪኖችን፣ ድሆችን፣ ችግረኞችን በችግራቸው ጊዜ የሚረዳ እዚህ አሁን ስንት ይኖራል ወገኖች? እልፍ ብዬ ሲል ከስሚዟ ውስጥ ኬንዳዋን ሰርቶ ያችንን ትራሯዋንን እያሰጡ እየበተኑ ቆሎዋንንም ያችን እያጤሱ ምግባቸው ኮቸሮዋን እያኮቸሩ የሽሮ አፈላል የሚያሳዝን ሞልቶ ያላችሁ ሀብታሞች ከምትበሉት የተረፋችሁ ከምትለብሱት የተረፋችሁ ከገዳሙ ጋር በመገናኘት ከመነኮሳቶች ጋር በመወያየት ማን ነው ችግረኛ? ማን ነው ድሃ? ማን ነው ስንቋርቆበት አቋርጦ የሚሄድ? ይሄ ደግሞ መጓጓዣ አይደለም። እዚህ ስንት ይኖራል? ዝም ብሎ እዚህ ኬንዳው የሸፈነው እዚህ ዝም ብሎ ተጠግቶ የሚኖር ስንቱ አለና ያን ሁሉ አሁን የተባበርነው ወገኖች ልብስ ለሌለው ልብስ ብናለብሰው ይሄ ገዳም ብዙዎችን ይረዳል። ምንም ይሄ እናንተም አጠረጥሩትም። ብዙዎችን በምናኔ ገብተው ይሄ ሁሉ ብዙ የገባው በጸበል የመጣ ነው። እየተጠመቀ እየዳለ የገባ ነው። እዚህ መነኮሳቶች ተጠምቀው ድነው አይምሯቸውን አጥተው በሐብል ታስረው መጥተው እየዳሉ የገቡ ናቸው። እየጣሉ እየከዱ ይሄዳሉ እንጂ ልክ አንዱን ዲቁና ቄስ እናሰጠዋለን ሀብሎ እናቱ ያላስተማረችውን አባቱ ሌላውን ማሽንን የሽመና ስራ እናስተምረዋለን፣ ሌላውን ሲንጀር እናስተምራቸዋለን። መጀመሪያ በሽታ በሐብል ታስረው ወይም ባልጋ ተጭኖ ይመጣል። ጤናቸውን ካገኙ ደግሞ በኋላ ሙያ እናስተምራቸዋለን። ከሙያ በኋላ ከአንድነቱ ገብተው በራሳቸው ፈቃድ ዓለም በቃኝ ከሞት ያዳነኝ ብለው ምንኩስና ቆም ይጭናሉ። አንዱን ግንበኛ እናደርገዋለን፣ ሌላውን አናጺ እናደርጋለን። የሙያ ቦታ ይሄን ሁሉ የሆኑ ግን ጤናቸውን አግኝተዋል፣ ሙያ ተምረዋል እንጂ እችንማ ከያዝኩ እዚህ ምን አስቀመጠህ አበባልስ ጋር ይሄ ለራሱ የማይራራ በራሱ የጨከነ ላይ ተጣጥለው እንጭልት በቀን ይገባሉ፣ ሌሊት በ10 ሰዓት ጠፍተው ይሄዳሉ። ያችን ሙያ መማራቸው ለነሱ ድሮ ሙያ አልነበረም። ድሮ በሽተኛ ሆኖ ነው የመጡት። አሁን ሙያ ተምረዋል። ሰርቼ እበላለሁ ይሄዳሉ። ግን የሚሰሩ አይመስለኝም እንጂ የእግዚአብሔርን ክዶ መስራት አለ፣ እግዚአብሔርን ክዶ በረከት አለ። የእግዚአብሔርን ቃል ኪዳን አፍርሶ እንግዲህ ይሄ እነሱ ራሳቸው ይነጋገሩ። እኔ የለሁበት። እኔ በቃል ኪዳኔ ከእናንተም ጋር ከእግዚአብሔርም ጋር ቃል ኪዳኔን ጠብቄ መኖር ይሻለኛል። ስለዚህ በቃል ኪዳናችን ለመጽናት ያብቃልና ወንቅሸት ይሄን ይመስላል። ምንም እናቶች አባቶቻቸው ፊደል ያላስቆጠሯቸውም ዛሬ እስከ ቁምስና ድረስ አድርሰናል። ያስተምር ቤተክርስቲያናችንን በራሷ ድሮ ቀጥሬ ነበር ማስቀድሰው ይሄንን አሁን ግን በራሷ ልጆች እየተዳሉ ነገር ግን ጊዜ ጠብቆና ከርተው ይሄዳሉ። ደግሞ እዚህ ጸበልተኛው አቤት የገሌ ድምጽ ያለሽ አንቺ በዚህ አርፈሽ አትቀመጭም፣ ተሳልመሽ ተጠምቀሽ ትድነሽ እንዳትሄጂ የገሌ ቄስ ገሌ ሲቀድስ ቄስ ገሌ ሲሰርክ እንኳን ሌላ ስልክ ደውሎ መምህር ገሌ ደህና ናችሁ ምን አገባችሁ እናንተ? ወንቅሸት ብቻ ነው እዚህ ቦታ የሚታወቀው። በማቴዎስ ምዕራፍ 23 ቁጥር 7 እና 6 እስከ 12 ላይ ምን ተባለ? እናንተስ መምህር ገሌ ቢሏችሁ መምህራችሁ አንድ ኢየሱስ ክርስቶስ ነው። አባ ቢሏችሁ የሁሉ አባት በሰማይ የሚኖር አንድ እግዚአብሔር ነው። ሊቃውንት ቢሏችሁ ሊቃችሁ አንድ ኢየሱስ ክርስቶስ ነው። እናንተ ሊቅ መባልን አትፈልጉ፣ ክብር አትፈልጉ። የተጻፈው ሁሉ ነገሩ ያከራከረናል ወገኖች። ከሁሉም በላይ የሰራዊት ጌታ ሊቃችን አባታችን መምህራችን ጌታችን የሰራዊት ጌታ ኢየሱስ ክርስቶስ የኛው ሊቅነት የኛው መምህርነት
ስለዚህ ስራ ጠብቀን ለመኖር ያብቃል። ምን ያላችሁ በከንቱ ውዳሴ ትነድፏቸዋላችሁ፣ ጣጡ ላይ ሄዳሉ። ብዙዎች በዚህ 14 ዓመት ካሉት ይልቅ የወጡት የከዱት ይበልጣሉ። ስለዚህ ደግሞ ለኛ ሰላም አይሰጡንም። በሌላው ገዳም መነኩሴ ቢጠፋ እንደጠፋ ነው ሄዶ ያን ሄደበትን ገዳም አስበውም። ከዚህ ግን ሰይጣን አፈጡቷቸው ሳይሆን ራሳቸው ፈታኝ ሆነው ይወጣሉ። በኋላ ደግሞ ዛሬ ሰላም አይሰጡንም። ስልክ እየደወሉ ልጆቻችን እንዳወቋቸው በየክብረ በዓሉ ወይ ሰላማዊ ሆነው አልኖሩ፣ ድሉ አልገጠማቸው፣ ወይ ወጣው አላማረባቸው፣ ወዲያና ወዲህ እየተንከራተቱ እኛ ጭምር እንዳንሰራ ሲያውቁን ይኖራሉ። አንዱ ከእግዚአብሔር በቀር ቸር የለም። ትምህርታችን ያ ሕግ አዋቂ ሰው አጥብቆ በመጠየቁ ሀብትን ሽጠህ ለሞተ ተከተለኝ ሲለው ጥሎ ሄደ። አይ ባለጸጋ እግዚአብሔር መንግስት ይወርሳል ማለት ግመል በመርፌ ቀዳዳ ትሾልካለች ማለት ነው አለ። ይህን ጊዜ እንዲህማ ከሆነ ማን ሊድን ይችላል አሉት። ትናንት በሌላ ጉዳይ ተማምረነዋል። ይሄ ደግሞ አሁን እርሱን በቀየረ መልኩ ነው። አይ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እግዚአብሔር ይሁን ያለው ነገር ሁሉ ይሆናል። ሐዋርያው ቅዱስ ጴጥሮስ ይሄማ ከሆነ እኛ ታዲያ ሁሉን ጥለን የ50 ዓመት ሽማግሌ ነበር ሐዋርያው ጴጥሮስ። ሚስቱንና ልጆችን ጥሎ ነው የተከተለው። ሁሉን ጥዬ ተከትያለሁ። እኔን የመሰሉ ሐዋርያቶችም ሁሉን ጥለን ተከትለናል። ሚስት ያለው ሚስቱን፣ አባት እናት ያለው አባት እናቱን ሁሉ የሥራ ድርሻችን ጥለን ተከትለናል። ምን ታደርግልን ይሆን አለው። አይ እናንተማ ከኔ ጋር የኔን መከራ፣ የኔን ፈተና፣ የኔን ችግር ከኔ ጋር የተቀበላችሁ ከኔ ጋር አብራችሁ የጸናችሁ ማቴዎስ ምዕራፍ 19 ቁጥር 28 ላይ፣ ሉቃስ ምዕራፍ 22 ቁጥር 28 ላይ፣ ማርቆስና ሉቃስ ደግሞ በያዝኩት ርዕስ ላይ እናንተማ ከኔ ጋር መከራ የተቀበላችሁ የታገሳችሁ ስድቡን፣ ሽሙጡን፣ ረሃቡን፣ ጥሙን፣ ድካሙን የሚበርበት እንኳን ጊዜ ሳይኖራቸው ወገኖች ለአገልግሎት ብቻ እየተጓዙ አንድ ጊዜ በማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ ቀንም ሌትም ስራውን አገልግ ድውዩን ሲፈውሱት፣ ወንጌል ሲሰብኩ፣ ሲወጡ ሲወጡ ያ የቁርስና የምሳ ሰዓት ተረሳ። ጌታ በመምህርነቱ በአባትነቱ በአምላክነቱ ድካማቸውን አየና አይ ልጆች አላቸው። ደቀ መዛሙርት ሐዋርያትን እኮ ነው። ልጆች አሁን ሰው ወደ ሌለበት ምድረ በዳ ሄዱና ትንሽ ረፉ፣ የምትመገቡበት ሰዓት እንኳን ተረሳችሁ እኮ በረሃብ በድካም አለቃችሁ። ሰው ስለማይለቃችሁ ወደ ምድረ በዳ ሰው ወደ ሌለበት ሄዳችሁ ረፉ አላቸው። ማርቆስ ምዕራፍ 6 ቁጥር 31 እቺ ክርስትና የጸናችልን እስከዚህ የሚመገቡበት ሰዓት እንኳን እየተረሳ ለአገልግሎት ብቻ እየተጉ ክርስትናውን ለማስፋፋት፣ ሃይማኖትን ለማጽናት፣ ቤተክርስቲያን ቁጥሩን ለማብዛት፣ ክርስቲያኖችን በእምነታቸው ለማጠንከር፣ ድውያኖችን አይን የሌለውን አይን፣ ጆሮ የሌለውን ጆሮ፣ በአልጋ የወደቀው አልጋውን ተሸክሞ እንዲሄድ ሐዋርያትና ጌታ እንደዚህ መከራ ተቀብለውልናል። ዛሬ እኛ በተደላደለው ይሄዳል ያደለው እንዲህ ባለው ዘመን ደግሞ እኛ ይህችን ማተባችን ጠብቆ መኖር አቅቶን 30 ስም እንዳወጣንለት 30 ጊዜ አንድ ጊዜ ከመናፍቁ አንድ ጊዜ ከምን ወዲያ ነው እንደተምታታችሁ ጧት የተናገረውን ለማታ አይደግመው። ይሄ ትውልድ አንዱ ክርስቲያን ነኝ ይላል በክርስትናው ሲነግድ፣ አንዱ መነኩሴ ነኝ ይላል በመነኩስናው ሲቀልድ ይገኛል። በእናንተ ምክንያት እግዚአብሔር ስም የተሰደበ ይሆናል ይላልና ኢሳይያስ ምዕራፍ 52 ቁጥር 5 ላይ አይ ቄስ አይ ባይታዊ አላየንም። ማን ነው የሚሰደበው? እግዚአብሔር ነው። የባይታውያን አምላክ። አይ ቆራቢ እየተባላችሁ ክርስትናችሁን ባለመጠበቃችሁ፣ በቤቱናው ዓላማ ባለመገኘታችሁ፣ በክህነት አገልግሎት ባለመጽናታችሁ፣ በክርስትናው በቁርባኑ በጋብቻው አይ ጋብቻ እየተባለ የእግዚአብሔርን ስም እንዳናሰድብ ወገኖች በሃይማኖታችን ጸንተን ለመኖር ያብቃን እና እናንተማ በ12ቱ ነገደ እስራኤል ላይ በ12 ዙፋን ቁጭ ብላችሁ እነሆ ትፈርዳላችሁ፣ ከኔ ጋር መከራ የተቀበላችሁ ብሏቸዋል። ሉቃስ ምዕራፍ 22 ቁጥር 28 ላይ ከሱ ጋር መከራ የተቀበላችሁ ሁሉ ዛሬ በመከራ የመሰላችሁት ነገ ደግሞ በሕይወት ቦታ እሱን መስላችሁ ትኖራላችሁ። ወገኖች ዛሬ ጹሙ፣ ጸልዩ፣ አልቅሱ እምንላችሁ የክርስትናው ግፍ ተቀበሉ እምንላችሁ ዛሬ በዚህ በምንቀበለው መከራ ነገ የዘላለም ሕይወት በመከራው እንደመሰል ነው። በመከራው አብረን እንደተጠመቀን እሱ ጋር
በትንሣኤ ዘጉባኤ ደግሞ ብርሃን ለብሰን እንነሳለን። ለዚህ ድል ነው። መለስ በልና በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ዘካርያስ እኔ ሸምግያለሁ ሚስቴም ባልቴት ናት እንዴት ሊሆን ይችላል አለ። መልአኩን ተከራከረው። እኔ ጋር ናቸው ወገኖች። ይሄን ጊዜ ቅዱስ ገብርኤል የአብርሃምን በመቶ ዓመቱ የሳራን በ90 ዓመቷ መውለድ የኦሪቱን መጽሐፍ እያነበበና እያስረዳ ለራሱ በዚህ ቃል ባለመጽናቱ ዘካርያስን መልአኩ ቅዱስ ገብርኤል ሕፃኑ ተወልዶ እስክታየው ድረስ ድዳ ሆነህ ኑር አለው። ተመልከቱ፣ ከአንዱ ከእግዚአብሔር በቀር ቸር የለም። ያን ጊዜ 9 ወር ከ5 ቀን ሕፃኑ ተጸንቶ እስኪወለድ ድረስ ዘካርያስ በቤተ መቅደስ እየተናገረ እየባረካቸው የገባ ሲወጣ ድዳ ሆኖ መናገር አጥቶት ምን ሆኖ አሉ። በጥቅሻ ያናገራቸው ነበር። ይሄ ሰውዬ ራእይ አይቷል አሉ። ዮሐንስ ሲወለድ ግን የዮሐንስ ታምር በሆድ ነው። ገና የ6 ወር ጽንስ ሳለ እመቤታችን ድንግል ማርያም ከኤልሳቤጥ ጋር ስትገናኝ ሕፃኑ ከሆዷ ፈንቅሎ ሊወጣ ፈልጎ ነበር። እመቤታችን ሲያት ለእመቤታችን ሊሰግድ ለጌታ ሊሰግድ በኋላ ደግሞ በተወለደ ጊዜ የዘካርያስን አንደበት የአባቱን አንደበት ፈታለት። አንደበታችሁን ይፍታላችሁ ለመልካም ነገር። ከእግዚአብሔር በቀር ቸር የለም። ዘካርያስ የኦሪቱን መጽሐፍ እያነበበና እያስረዳ እርሱ ግን እንዴት ይችላል እኔ ሸምግያለሁ እኔ እግዚአብሔር እንዳው ክንፍ ይወጣልሃል ቢለኝ ምን አለ ለብሱ ቢሳነዋል እንዴ? ይሄንን ክንፉ ቢቀርስ እንደው ግሬንስ እንደ አዋጥኖቶ ማንቀሳቀሱ እንዲህ አይነት ለኔ የሰጠሽ ስጦታ መች አነሰኝ ነው? ደግሞ ሌላውንስ ነገር በሳሰረገና ኤልያስን ወደ ሰማይ ለቆት የለም ምን ይሳነዋል ጌታ? እሱ ሚሳነው የለም፣ ሚሳነን ለኛ ነው። ስለዚህ ካንዱ ከእግዚአብሔር በቀር ቸር የለም። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ዘፍጥረት ምዕራፍ 6 ቁጥር 7 ላይ ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህ በዘመኑ በሕይወቱ ሁሉ ፍጹምና ጻድቅ ነበረ። ዘፍጥረት ምዕራፍ 9 ቁጥር 20 ላይ ከጥፋት ውሃ በኋላ ኖህ ምድርን ማረስና ወይን መትከል ጀመረ። ከዕለታት አንድ ቀን የወይን ጠጅ ጠጣና ኖህ አባታችን የወይን ጠጅ ትንሽ ለወጥ አደረገው። በዚህ ጊዜ የወይን ጠጅ አይምሮውን ስለቀየረው ሰውነቱ ተጋለጸና ተኛ። ከሶስቱ ልጆቹ አንዱ የከናን አባት ገብቶ አንዳንድ ጊዜ ለክፉ ነገር እግራችን ሁልጊዜ ከክፉ ነገር የሚያደርስ ምን ነገሬን በሰበረው የምትሉ ሰዎች አላቸው። ሰክ ያደረግና ክፉ ነገር ያሳያል። ሰክ ያደረግና ክፉ ነገር ያደርሳል። ምን ነገሬን በሰበረው የከነዓን አባት ሌሎቹ ያፌትና ሴም አርፈው በተቀመጡበት ላይ የፈጠነ ሲሄድ አባቱ ተንዘራግቶ ሰውነቱ ተጋልጾ ተኝቷል። የወይን ጠጅ ከብዶበት ያንን ሲሄድ ደግሞ ልብሱን ወስዶ ልብስ አድርጎ እንደ ልጅነቱ ገመናውን ሸፍኖ ለወንድሞቹ ቢነግራቸው መልካም ነው። ወዲያው እንዳየ እየሮጠ ሄደና ኧረ አባታችን እንዲህ ብሎ ተጋልጦ ተኝቷል አለና ለወንድሞቹ ነገራቸው። ሴምና ያፌት አባታቸውን ሰውነቱን እንዳያዩ ፊታቸውን ሸፍነው ወደ ኋላ ዙረው ወደ አባታቸው ሄዱና ሰውነቱን ሳዩ ልብስ አለበሱት። እንዲህ አይነት ጭምት ልጅ እንዲህ አይነቱ 7 8 10 11 ቢወለድ ምናል እንዲህ አይነቱ ደግ እንዲህ አይነቱ ርኅራኄ ምሕረት ቸርነት ያለው ይቅርታ ያለው የሰላም ሰውማ ቢወለድ ምናል እሾሁና ተኩላው እየተወለደ ኪሳው ላይ ብረት ከፋቸው እየተወለደ ዛሬ ሰላም አዳሪ ጠፋ። ሲያርስ ይሆናል በረቱን ሲጠብቅ ያራል። እንቅልፍ አጥቶ ሲቃተል ትንሽ ሱቅ እንዳለችው ሆረቷ ላይ ጥበቃው አባሰ በተጦሩ አይኑን እንቅልፍ አጥቶ መከራው ያለ እንዲህ አይነት ማለት እግዚአብሔር እንክርዳዱ ስለበዛ ነውና እንክርዳዱን ያስተካክለልን እግዚአብሔር። ሁላችንም ስንዴ እንዲሁ መልካም ገበሬ ዘረው ስንዴ ለመሆን ያብቃንና ወዲያውኑ ሄዱና ልብሱን አለበሱት። ከወይኑ ጠጅ ድካም ነቃ ብሎ ሲመለከት ግን
ምንድነው መጠጥ ብዙ ጊዜ ልብና ያስረሳን ትላላችሁ። ያ ልጅ ስቆበት እንደሄደ አስታወሰና ረገመው። የከነዓን አባት ለወንድሞቹ ተገዢ ይሁን፣ ወንድሞቹ ይግዙት፣ እግዚአብሔር የሴምን ቤት ይባርክ፣ እግዚአብሔር በያፌት ለዘላለም እያለ ሴምና ያፌትን ባረካቸው። ካምን ግን ረገመው። እዚህ ወገኖቼ እነሆ ጻድቅ ተብሎ የተመሰከረለት አካሄዱን ከእግዚአብሔር ጋር ያደረገ አባታችን ነው። ነገር ግን መቼስ ቀን ሲያጋጥም ከእንዲህ አይነት ፈተና ሰው ይወድቃልና ከአንዱ ከእግዚአብሔር በቀር ወገኖች አባቶቻችን ቸሮች ናቸው። አባቶቻችን ቅዱሳኖች ብዙ ታሪክ ሰርተው ለእግዚአብሔር የተመቸ ስራ፣ ለሕዝብ የተመቸ ስራ ሰርተው አልፈዋል። ግን ፍጹሙ እግዚአብሔር አምላካችን ነው። ሁሉን ነገር ሁሉ እንከን የሌለበት አምላካችን እንደ እግዚአብሔር ያለ ማንም የለም። በይቅርታው ይመልከተን ነው። ሁለተኛ ሳሙኤል ምዕራፍ 11 ዳዊት ከአሕዛብ ጋር በገጠመ ጊዜ እሱ በቤተ መንግስት ተቀምጦ ሰራዊቱን ልኮ ነበርና ያን ጊዜ በሰገነት ላይ ሲመላለስ የኦርዮን ሚስት ተመለከተና አምጧት አለ። ኃጢአት ሰራ። በዚያን ጊዜ ተጸነሰ። እንዲህ ከሆነ አለችው፣ ይሄማ ከሆነ ይምጣ አለ። ኦርዮን ከጦርነት እንዲመጣ ተደረገ። ያ ጽንስ እንዲመሳሰልለት ዳዊት ምንም ንጉሥ ሲሆን ነገሩ አሳዘነውና ከሚስቱ ጋር አብሮ እንዲያደርና የእሱ ልጅ እንዲባል የወይን ጠጅ አጠጣው፣ አሰከረው። ሂድና ቤት ተኛ ነው። ኦርዮን ግን እስራኤላውያን ሜዳ በረሃ ላይ ከአሕዛብ ጋር መከራ እያዩ ታቦተ ጽዮን ድንኳን ላይ ተቀምጣ እኔ ከሚስቴ ጋር አላርማ። እንዲህ አይነት ሰው አለው። እንዲህ አይነት እምነቱ የጸና በመነገው ደግሞ የበለጠ የሆነ ጠጅ አጠጣው፣ አንድየው እንዲሰክርና ሚስቱ ሆዶ እንዲተኛ። በመነገው ማልዳ ሴት ዳዊት ኦርዮ የት አለ? እዚህ ነው ከዘበኞች ጋር ያደረ ተባለ። አይ የሞት ደብዳቤ ጻፈበት። ኦርዮን እንደደረሰ ግደሉት፣ ሚስቱንም ወስዶ እሱም እንዲሞት አድርጎ። ጻድቅ የተባለ አባታችን ዳዊት ነገር ግን እንደ እግዚአብሔር ያለ ማንም የለም። ባካ ጀመት እግዚአብሔር ብቻ ነው አምላካችን። ነገሩን ለማስረዘም አሁን ከሁለተኛ ሳሙኤል ምዕራፍ 11 ጀምሮ እየሄድኩላችሁ ነው። የሞት ደብዳቤውን በእጁ ይዞ ሄደና አላለቃው ሰጠው። ያን ጊዜ አለቃው አነበበና የወደው ስለነበረ ታማኝ ስለነበር ኦርዮን በእውነት ለሀገሪቱም ለሕዝቡም ለመንግስትም አዛኝ ተቆርቋሪ ስለነበረ ጨነቀው። ይሄን ደብዳቤ አነበበና ኃይለኞቹ ሰፈር ክተቱት፣ ጦርነቱ ሲመለስም ወጉት። እያዘነ ያው ያለቃ ጉዳይ ስለሆነ ኦርዮን ከዛ ሞተ። ይህን ጊዜ በዘመኑ የነበረ ነቢይ እግዚአብሔር ሄደና ወደ ዳዊት ንጉሥ ሆይ አለው፣ ኖ በዚህ በምታስተዳድረው ሀገር ላይ 100 በጎች ያሉት አንድ ባለጸጋ ነበረ። አንድ በግ ያለው ሰውዬ እንግዳ ቢመጣበት የ100 በጎች ተወና አንዷን በግ አርዶ አበላበት። ይሄን የሚያደርግማ የሞት ልጅ ነው፣ በአንዲቱ በግ 4 መክፈል አለበት አለ። ዳዊት ለራሱ መሆኑን አላወቀም። ኦ ንጉሥ ፈታይ ከበርስከ፣ ይሄ ነገር ያደረከው አንተ ነህ። የእስራኤል ቆንጃጅቶች ሞልተው የአንዱን የታማኝ አገልጋይ ግን የታማኝ ሎሌ ግን የታማኝ ወታደር ግን የኦርዮን ሚስት ትደፍርበታል፣ ከነዚያ እሱን ትገለዋለህ። በዚህ ምክንያት ዳዊት አለቀሰ፣ አነባ፣ ተንበረከከ። ሕፃኑ ግን እግዚአብሔር ቀስፎታልና ያ የተጸነሰ በኃጢአት የተጸነሰ ሕፃን ሞተ። እንግዲህ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 16 እና እስከ 24 ድረስ ያነበብኩላችሁ ነው ያለው። ይሄን ሁሉና ይሄንን በማየት ወገኖች እንደ እግዚአብሔር ያለ ቸር የለም። ቸርነት ከእግዚአብሔር ነው፣ ምሕረት ከእግዚአብሔር ነው። ምንም አባቶቻችን ጽድቅን ፈጽመው አልፈዋል፣ ለእኛም መልካም ምሳሌ ሆነውና፣ ነገር ግን እንደ እግዚአብሔር ያለ ሰው ከእግዚአብሔር ጽድቅ ምንም እንከን የሌለበት መስቀል ላይ እንኳን ተሰቅሎ የሚሰሩትን አያውቁምና ይቅር በላቸው ያለ ሉቃስ ምዕራፍ 23 ቁጥር 34 እየወጉት ሆምጣጤ እያጠቁት እየሰደቡት እየቀለሉበት እየተፉ ነብይ ነኝ ትላለህ። እስኪ ማን ነው በጥፊ የመታ? ፊቱን ሸፍነው በጥፊ መቱታል። ይሄ ሁሉ ግፍ እየፈጸሙበት፣ ነገር ግን ለእኛ መልካም ምሳሌ ለማሳየት
እሱ ምሕረት ያደርግላቸው ነበረ። አሁንም በምሕረቱ ይመልከተን ጌታ ያደረጋል እና ካንዱ ከእግዚአብሔር በቀር ቸር የለም ብሎ ራሱ ኢየሱስ ክርስቶስ ነው የተናገረው። አባቶቻችን ሕይወታችን መስዋዕት አድርገው እናቶቻችን ዘመናቸውን ለጌታ ሰጥተው በጾም በጸሎት በሃይማኖታቸው ጸንተው መከራ ተቀብለዋል። ግን እንደ እግዚአብሔር ያለ የለም አለ እንጂ አባቶቻችን ቸሮች ናቸው፣ ቅዱሳኖች ናቸው፣ ጻድቃን ናቸው። ሞልተውታል። እንደ ከዋክብት የበዙ እንደ ደመና የከበቡን ጌታን አገልግለው ያለፉ ሞልተዋል። እኛም እነሱን መንገድ ተከትለን ነው መከራ ምናይ። ሙሴ ዘኍልቍ ምዕራፍ 12 ቁጥር 1 ላይ እህቱ ማርያምና ወንድሙ አሮን ተነሱበት በመቀኘት ኢትዮጵያዊቷን አግብተዋል። ኢትዮጵያዊቷን ስላገባ ብለው ተነሱበት። በዚህ ጊዜ እግዚአብሔር በድንኳኑ በብርሃን ደመና ተገለጸላቸውና ወዳጄ ሙሴ ማንኛውም ከሱ በታች ወይም ከሱ በኋላ ነቢይ ቢነሳ በራእይ አነጋግረዋለሁ፣ በሕልም እገለጽለታለሁ። እንደ ሙሴ አፍላፍ ማነጋግረው የለም። ወዳጄ ሙሴ ባለሟሌ ሙሴ የዋህ ቅን ትሑት ነው አለና መስክሮለታል። ይህንን ቃል ኪዳን የተቀበለ ሙሴ ግን ዘጸአት ምዕራፍ 17 ቁጥር 1 እስከ 7 ድረስ ታነቡት። አንድ ጊዜ መሪባ በምትባል በረሃ ምረበዳ ላይ በቃዴስ ምረበዳ እስራኤላውያን ሲጓዙ የሚጠጡት ውሃ አልነበረም። ከብቶችም ልጆችም ሽማግሌዎችና ወጣቶች ውሃ አጡ። እንኳን የሚታጠቡበት የሚጠጡት ውሃ አጡ። ያን ጊዜ በሙሴ ላይ አጉረመረሙ። ሙሴ ሆይ በግብፅ ምድር የምንጠጣው ውሃ የሥጋው ምንቸትና ዱባው ሽንኩርቱ እያሉ አንጎራጎሩበት። ሙሴም ወደ እግዚአብሔር ለመነው። እግዚአብሔር አምላክ ሆይ እነሆ ወተትና ማር ወደምታፈሷ ወደ ከነዓን አደርሳቸዋለሁ ብለህ የምትመራቸው ሕዝቦች ውሃ አጥተዋል። ውሃ በማጣታቸውም በድንጋይ ሊወግሩኝ ነው፣ በእኔ ላይ ተነስተዋል። እግዚአብሔር ማረው፣ አለቱን ምታው፣ ውሃም ይፈልቃል። ሰዎችም ሽማግሌዎችና ሕፃናት ከብቶች በጉም ላሙም ይጠጣል። ሙሴም አለቱን በበትሩ መታው፣ ውሃ ፈለቀ። ያን ጊዜ ግን ሙሴ እንዳስለመደ እንደ ደግነቱ የዋህ ቅን ሙሴን የሚመስል አገልጋይ የለኝም ብሎ እግዚአብሔር እንደተናገረለት ከክፉ ሰው ጋር ያለ መቼም ከኃጢአተኛ ጋር ያለ ጽድቁን አይፈጽምምና ያንን ውሃ እግዚአብሔርን ባርኮ ቀድሶ እግዚአብሔርን አመስግኖ ሆኖ አልሰጣቸውም። ይህ ምክንያት ምንም ኃጢአት ያልተገኘበት ሙሴ በዚህ ምክንያት ዘዳግም ምዕራፍ 32 በኢያሪኮ ፊት ለፊት በሞዓብ ሜዳ ፈስጋ በተባለችው ኮረብታ ላይ እግዚአብሔር ሙሴን እንዲህ አለው፣ ወዳጄ ሙሴ ሆይ ጼን በተባለች ምድረ በዳ በቃዴስ ያንን አለቱን መተሆን እኔን ስሜን ባርከህ ቀድሰህ ስላልሰጣቸው ስሜን ስላላከበርክ በዛን ሰዓት ላይ ሌላ ኃጢአት የለበትም እኮ ውሃውን እያጉረመረሙበት አንዳንድ ጊዜ ልጆች ምጣድ እስኪብር ግራ ሲያጋቧችሁ ወይ ከሱቅ ዛሬ ከሱቅ ነው ብሎ ዛሬ ከሱቅ ዳቦ መግዛት እንጀራ መግዛት እንደዛ እንዲህ ነገሮቹ ሲፋጠሩባችሁ የምታደርጉትን የተለመደ ምስጋና በስመ አብ ብሎ ለመቆረስ እኮ ጊዜ ያጠራል። አሁን የሙሴ ኃጢአት ያለው እንጂ ሌላ ኃጢአት አልተገኘበት። ነገር ግን እንደ እግዚአብሔር ጻድቅ የለምና እግዚአብሔር ከፍ ለዚህ ፈስጋ ተባለችው ተራራ ላይ ከነዓንን ተመልከት ከጫፍ እስከ ጫፍ። ሆኖም በቃዴስ በዛች መሪባ በተባለች ውሃ ስላልቀደስከኝ ስሜን ስላላመሰገድከው ሬሳ አስከሬን ምድረ በዳ በረሃ ላይ ይቀራል እንጂ ከነዓን አትገባም። ሊደርስ እኮ ትንሽ እኮ ከነዓን ኢያሪኮን ተሻግሮ ኢየሩሳሌም 25 ኪሎ ሜትር እኮ ነው የቀረው። ነገር ግን ከክፉዎች ጋር አብረን እና ወገኖች ሆይ ሲያምታቱን ነው ክፉዎች ታግሰን ለማለፍ ያብቃል። አሁን ግራ የተጋባው ዘመን እኔ ልጽደቅ ብዬ ነው እንግዲህ ወደዚህ በላይ ገባሁ። እናንተ ተከትላችሁ ነው የገባችሁ። እናንተ አሁን ሲሆን እኔ ብሳሳትም እየመከራችሁ፣ እኔ ብደክምም እያበረታችሁ፣ እኔ ግራ ቢገባኝም እያጽናናችሁ፣ እስኪ ልብ አድርጋችሁ አስተውሉ። እኔ እንኳን ምናልባት እንደው አካሄድ የሚከፋበት ነገር ሰው ነኝ፣ ስጋ ለብሻለሁና ከተሰጣችሁ እውቀት እኔን ደግሞ ማጠንከር ማበርታት፣ በእምነቴ እንድጠነክር ማለት በቃል ኪዳኔ እንድጸና ማለት ያ ግን የለም።
ማዳከም፣ ማማት፣ ተስፋ ማስቆረጥ፣ ማጨናነቅ፣ ጥለን እንድንሄድ የሰራነው እንድናፈርስ ወይም ደግሞ የገባነውን ቃል ኪዳን አፍርሰን ጥለን እንድንሄድ የምን ምትውና የምን ምናኔ የምን ምንኩስና ለቆማችን ጥለን እንድንሄድ ነው የምታጨናነቁ። ዲያብሎስ በሰው ላይ አሁን ፈተና የሚያመጣ እንጂ አንዱን አንዱ ያጽናናው አንዱን አንዱ አይዞ ቢለው ቤት ትዳር ቀላል ነው፣ ምንኩስና ምናኔም ቀላል ነው። እርስ በርሳችን ተመካከርን፣ እርስ በርሳችን አንዱ የዛለውን ክንድ አይዞ አይዞ ከተባባለ አብሮ ይሄ በዚህ ዓለም ላይ አባቶች ሰርተው ያለፉትን ስራ መስራት ከቶም በዚህ በእኛ ዘመንማ በሞባይል በስልክ በመብራት አገልግሎት ምንም ለዚህ ሁሉ እሸቱ አይታደል። በሌሎቹ ገዳማት ሁሉ ነገር አለ፣ መብራቱ፣ መኪናው፣ አስፋልቱ እንጂ አለው። መልካም ዘመን መልካም ሰርቶ ማለት ቀላል ነው ወገኖችና ከአንዱ ከእግዚአብሔር በቀር ቸር የለም። ይህን ስንል ቅዱሳን አባቶቻችን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እና አናንያና አዛርያ ሚሳኤል በቸርነታቸው እግዚአብሔርን ቸርነት ፈልገው እስከ ሰዓት ድረስ ገብተዋል። እነ ዳንኤል ካፋና ውስጥ ተጥለዋል። እነ ጴጥሮስ ታስረዋል፣ ተወግረዋል፣ ቁልቁል ተሰቅለው አልፈዋል። እነ ጳውሎስ አንገታቸውን፣ እነ ዮሐንስ እነ ያዕቆብ አንገታቸውን ተቆርጠዋል። የእሱን ቸርነት ተስፋ አድርገው ግን እንደ እግዚአብሔር ያለ ማንም የለም በማለት ነው እንግዲህ የተማማርነው። ያስተማረን የመከረን አምላክ የተመሰገነ ይሁን። ሉቃስ ምዕራፍ 18 ቁጥር 19፣ ማርቆስ ምዕራፍ 10 ቁጥር 17 ላይ ከአንዱ ከእግዚአብሔር በቀር ቸር የለም በማለት ነው የተማማርነው። ያስተማረን የመከረን አምላክ የተመሰገነ ይሁን።